ጸጥ አልኩት። ከዛ ጸባው እየተቀየ አልመጣም። በዛም አልመጣም። ሴትዮዋ ቤት ልትገዛ ነው የመጣችው። ስለዚህ ቤት አጋዛኝ ነው ላይ እሱ እንደደላላ ሆኖ ኮሚሽን ሊታሰብለት። አዎ አዝማሚያው እንደዛ ነው ያለኝ። ከዛ በሰማም ምንም ቤት የምትገዛ ነገር የለም። ቆየን እስከ ሳምንት። እሱ መጣ። ቤት ሲገባ ጠየቅኩት። ምንድነው ውጪ ማደር? ምንድነው አንተ ምን አለህ ከሷ ጋር ብዬ በሰላምም ጠየቅኩት፣ በጓደኞችም ጠየቅኩት። አንድ አይነት መልስ ነው እየመለሰልኝ፣ የተለየ መልስ አይመልስልኝም። እሺ እዛ እያለ ቀጠልን። ሳምንት ሞላ። እየተጣላንም እየተነጫነጭንም ብዙ ነገርም እንትን እያሆነ እስቲል ያው ከዛ ቤት ገዛች እሷ። እሱም ፈልጎላት ቤቱን ገዛች። ኦኬ ስለዚህ የደላላ ታስብለት። ከዛ ቤት ገዛች ተባለ። ከዛ ቤተሰቦቹን በቃ አግባት ለምን አታገባትም ይሉታል። ባይዘው ቤተሰቦቹ በጣም ይጠሉኝ ነበር። በጣም ለምን እህቶቹ በጣም ይጠሉኝ ነበር ወላሂ። ለምን ምክንያት? እህቶቹ በጣም እኔ ምክንያታቸው ራሱ አይገባኝም። በጣም ነበር የሚጠሉኝ። ለዛ ቤቱን ገዛላት። ለምን አታገባትም? ለምን ንካታስርም? እሷ እኮ ምንም የላትም። እቺ እኮ ቤት አላት። ቤት ስላላት አብረሃት ትኖራለህ። እየሰማኝ ዌልካም ሆም I fix the Wi-Fi. Bravo, good boy. The problem is that we put this off. We put this off. Really? Yes, we put this off. Who off it? Who off it? I don't know. ወይኔ ሀና ሌላ ጊዜ ዋይፋይ ካልሰራ Like sudden power outage. ኦኬ But I press the on button and on. So now we don't need to use mobile data. Thank you. ሀና Switch to get እኔ the እኮ ያኛው ዋናውን ዋይፋይ ቼክ አድርገሽ እምቢ አለሽ መስሎኝ እኮ ለፓፒ እኮ ደውል እዛ ብዬሽ እኮ Don't ደውል switch ልክ to mobile data. ሌላ ጊዜ ሶኬቱን ቼክ አድርጊ እሺ ሀና። እስቲ ቆይ እኔ ቼክ ላድርግልሽ። ወይ ይቅርታ ልጆቼ ከትምህርት ቤት መተው ነው። ሶሪ እስቲ ዋይፋይ አልሰራም ብሎ ነበረ። አዎ አሁን እውነት ነው ይሰራል ሀና። ሌላ ጊዜ ዋይፋይ አልሰራም ካለሽ መጀመሪያ ከዋናው ሶኬቱን ይዩ። ኑኑ ካም ክሎዝ ዘ ዶር። አሁን እየሰራ ነው። ወይኔ ፓፒ ገደለኝ። ጉድ ሳታረጋግጪ ነው እኔን እንትን ያልሽኝ ይለኛል ነው። ፓፒ ዋይፋዩ ሰርቷል። ሳይመን አሁን ከትምህርት ቤት መጥቶ ዋይፋይ ሰራም ስትለው ሀና ሶኬቱን ቼክ ሲያደርገው ጠፍቶ ነበር። አብርቶታል፣ ሰርቷል። ይቅርታ እሺ። ወደ ታሪካችን እንመለሳለን። ቅሌት ሁለቴ ነው እኮ ቦይስ ያደረኩበት ለባልጆ ዋይፋይ ሰራም ደውልላቸውና መጥተው ቼክ ያድርጉት ለምን እንደሆነ ብዬ። ለካ ከዋናው ሶኬቱ ጠፍቶ ነው። ሳይመን አተረፈን። ለማንኛውም ልክ አሰባችሁን ሊሰሩ መጥተው ሶኬቱን ሲያዩት የለም ጠፍቷል። ሶኬቱ ጠፍቶ ነበር። ዋይፋያችሁ እንዲሰራ የምትፈልጉት የእኛስ ጉድ ነው። ማን ነው ግን ያጠፋውን ሰው ማንነት ማወቅ እፈልጋለሁ። ሳይመን I want to know who off the Wi-Fi. He's the one, right? I want open the music. So that's why he got you off. I don't know. You see, you are the one, Simon. You off it. That's why all the day we stay without Wi-Fi until you come from the school. Why you off? Don't touch the Wi-Fi. Okay? Only with the Wi-Fi. Don't touch it. Did you, mommy? Anna, Baba got some voice in the kullet. Mommy? ይቅርታ ከልጆቼ ጋር እየተጨቃጨኩ ነበር። አይም ሶሪ። በሪሞት እና በዋይፋይ ምክንያት እየተጨቃጨቅን ነበረ። የቲቪ ሪሞት ጠፍቷል በሚል ሰበብ እና በዋይፋይ ለምን አጠፋክ ሁለተኛ እንዳለ ለካ ሳይመን አጥፍቶት ነው። ሀና አሁን ጠዋት እሱን ያጠፋዋለች።
ጠዋት ትምህርት ቤት ሲሄድ የዋይፋዩን እሱ የሚከፍል ይመስል ዋይፋይ አጥፍቶብን ሄዶ እሱ ከትምህርት ቤት ሲመጣ ነው እሱ ብቻ ነው ይሄንን የሚያውቀው እንዳጠፋው የሚያውቀው። እኛ ዋይፋያችን ተበላሽቷል አይሰራም ብለን እኔ እስካሁን ዳታ ነበር ስጠቀም የነበረው። ካን ዩ ብሊቭ ሌሚ ኮኔክት ዋይፋይ ዳታ አይለቅብኝ። ይሄው ዋይፋይ ቀይሬ መጣው። ዳታዬን እስካሁን መጠጠ። ጎበዝ ሳይመን እንዴ ጎበዝ ያለሽ አጥፍቶብን ሄዶ ሁለተኛ ኢንካና አሳየዋለሁ። ለማንኛውም አንዴ ተሸውደናል። ከዚህ በኋላ ዋይፋይ አልሰራም ካለ መጀመሪያ ሶኬቱን ቼክ ማድረግ አለብን። ሀቡ ዊግሽን ኬት ነው የገዛሽው? ስጦታ ነው ከአሜሪካ የተላከልኝ ማሪ። እሺ ወደ ታሪካችን ቀመር፣ ወደ ታሪካችን ያቆምነው ለሴትዮዋ ባልሽ ቤት አጋዟት። አዎ እና የባልሽ እህቶች ደግሞ ስለማይወዱሽ እቺ እኮ ቤት አላት እሷን አግባ ቀመረን ፍታና እያሉ ይመክሩት ነበር። እሱ ጋር ያቆም እና እሱም የነሱ ምክር ሰምቶ ማለት መጀመሪያ አብሮ ሲሄዱ እኔ ተጠራጥሬያለሁ። ሁሌም በቃ ቤቱን ከገዛም ሆዲ ዞር አላለም። እሱ በቃ አጋዝቻታለሁ ያለውን ነገር ተጠቅሜያለሁ ለተዋት አላለም። ትመጣለች ፀጉር ቤት ሁሌም አያታለሁ። ሁሌም ጭቅጭቅ ነው እኔ እና እሱ። ለምን እላለሁ ለምን ትመጣለች? በቃ እንደማንኛውም ሰው ቤት ገዝታለች። አጋዝተሃታል። ካንተ የምትፈልገው ምንድነው? ባለትዳር መሆንህን ታውቃለች ምናምን። ከዛ ለሷም ጠየቅኳት። ግን ኮሚሽን ከፍሏል፣ የደላላ ከፍላለች። ባልሽ ቤት አልከፈለችውም። አውዬ አልከፈለችውም። ለምን ነው የደላላ ካልተከፈለው? ስራ ካልሆነ እንጀራ ካልሆነ ለምን ነው አቡዬ? ከዛ በኋላማ ለነግርሽ አይደል ለመጣልሽ ነው ወደ እንትኑ ማለት ነው። ከዛ ለምን ምናምን ስለው አይ እኔ እኮ ካገኘው ብዬ ነው ምናምን ይለኛል። ካላገኘ ታዲያ ካገኘ ታዲያ የት አለ? ከሰጠችክ ደላላ ካሰጠችክ የት አለ? አይ በእንትን ብቻ አይደለም ካርታው ሲያልቅ ነው ብላኛለች። በዚህ መሃል ቤተሰቦቹ እህቶቹ በቃ ለምን አንተ እሷን አታገባትም? እሷ ቤት አላት ንብረት አላት አንተ ቤት የለክም ምናምን ብለው አጠገቤ ብታይ እንደ ሽምግልና ቁጭ አድርጌ እኔ ሽማግሌ ጠርቼ ጓደኞቹ እናቱ ምናምን ጠርቼ እንትን ቤ የሁለት ቤት እኮ ማግባት ይፈቀዳል። ወንድ ልጅ ነው ሙስሊም ነው እንዴ? እኔንስ መች ጠግቤ አድሬ ነው? እኔስ መች በልቼ ጠግቤ አድሬ ነው? ምን ተርፎኝ ነው? በትከራይ ቤት እየኖርን እሱ ሁለት ቤት ምን ሆኖ ነው የሚያገባው? እሱ እንዴትስ ሆኖ ነው የሚያገባው? እንዴትስ ሆኖ ነው የሚኖረው? በቃ አቡዬ ጥምድ አድርጎ ያዙኝ እነሱ። በቃ ወጣም ወረደም በቃ እሷን ካላገባህ እያሉት ማለት ነው። እንግዲያውስ እሱ ካገባ አንተ ትባታለህ። የእሷ አስተያየት ምንድን ነው? እነሱ ካላገባ እሷ አድራለሁ አለች። አቡዬ የሁለት ቤት አድራለሁ አለች። ወላሂ የባልሽ አይ አዎ እኮ ገባኝ። እሷም በሁለት ቤት አድራለሁ አለች። የባልሽ ፍላጎት ምን ነበር? የኔ ጥያቄ የባሌን ፍላጎት ወዳለህ ነው ወዳላት ነው የምሄደው አቡዬ ወዳለው በቃ እያመነዘ ያለው ወደዛ ነው። ማንም ዓለም ቢነሳ ቤተሰቦቹ የአካባቢ ሰው ዓለም ቢነሳ ወንድ ልጅ ካልፈለገ ማንም አያስገድደው። ባልሽ ካልፈለገ ቤተሰቦቹ አግባ ሲሉት አላገባም አልፈልግም ፍላጎት የለኝም። ሁለት እኮ ይፈቀዳል ሲሉ አራትም ይፈቀድ እኔ ግን ፍላጎት የለኝም ማለት ይችላል አይደል? ካልፈለገ እሱ ስለሚፈልግ ነው። እሺ እዛ ተካሰስን። ሸሪያ ፍርድ ቤት ሄድኩኝ ከሰስኩት። እንግዲህ ልጄ ከኔ ጋር ነው ብዬሻለሁ። በቤት ክራይ ነው ጥሎኝ የወጣው። በቃ አጠቃለው እሷው ጋር ሄደ ተከራይቶ ቁጭ አለ። አንቺም ቢያልሽ ሁለተኛ እኔም ቢያልኩ እኔ አልኖርም። አንቺማ ኦልሬዲ አንደኛ ሚስት ነሽ። ሁለተኛ ሚስት አታገባብኝም አልሽው አልኩት። አዎ አታገባም። ካገባክ እሷን አልኩት አታገባብኝም እኔ ሁለተኛ ሚስት አታገባብኝም ስትዩ እኔ ራሴ በልቼ ሳልጠገብ በዚህ ድህነታችን ላይ ሁለተኛ ሚስት አታገባም ስትዩ ምን አለ? እሷ ቤት ስላላት እኔን ማኖር ትችላለች ነው ያለኝ። እሷ ልታስተዳድረው። አዎ እኔ እሷን ላኖራት አይደለም ባንቺ ላይ እኔ የምቀንሰውም የምጨምረውም ነገር የለም። እኔ ባንቺ ወስጄ የምሰጣትም ነገር የለም። ራሷ ናት የምታኖረኝ። እኔ እሷን አገባታለሁ አለ። ኦኬ እኮ ታዲያ ምንም ካልሰጠችው ምንም ካልሰጣት
እሷ ምን ፈልጋ ነው የምታገባው? ምንም አቡዬ ቤቱን አይቶ ነው፣ ቤተሰቦቹም ነው። አንደኛ ነገር ቤተሰቦቹም እየገፋፉት ነው። ሁለተኛ ነገር እሱም ቤት ካላት ቤት ስላላት እና ሱቅም ከፍታለሁ ብላ በዛን ሰዓት እንትን ስላለችው ያንን አይቶ ነው። ኦኬ እሺ። ግን አንቺ የሚጎልብሽ ነገር የለም ማለት ስንት ቀን እሷ ጋር ስንት ቀን አንቺ ምንም የሚጎልብሽ ነገር የለም፣ የሚጨምርብሽም ነገር የለም እኮ። እሺ እሱ ሚስቱ ጋር ሄዶ ሲያድር አንቺ ጎደለብሽ አይደል? እንዴት የሚጎልብሽ ነገር የለም ይላል ወይስ አንቺ እንኳን ጎደለብሽ? ቁርስ በልተን የምሳ እንጀራ ከውጭ ነው የሚገዛ፣ እንጀራ ይዞ ነው የሚመጣው። ታውቂያለሽ? እንዴት ነው የማይጎልብኝ? እዚህ ጋር ምንም የተሟላልኝ ነገር የለማ። ከሷ አምጥቶ ሊሰጥሽስ ቢሆን ሀብታም ስለሆነች ከሷ አምጥቶ አይሰጠኝም፣ ሊሰጠኝም አይችልም። እሷ እንደገና ንካ ሳያስርላት እንዴት ለኔ ትሰጠኛለች? አምና እንኳን የድለላ እንኳን አልሰጠችውም አቡዬ። አይደለም ካገባት በኋላ ከሷ እየቀፈለ እያመጣን አንቺ ሊሰጥ አስቦስ ቢሆን እኔ አይምሮ አይሰራም እንዴ? ከሴት ወስዶ ለኔ እንዴት ይሰጠኛል? እሱ አስቦ ቢሆን ስላንቺ አይደለም፣ እሱ አስቦ ቢሆንስ አቡዬ? እንደዛ እንኳን አስቦ አይደለም። እንደዛ ቢያስብማ እኔም በጸባይ ይዞ በድብቅ ማድረግ የሚያደርገውን ያደርግ ነበረ። ኦኬ። ስለዚህ አንቺ በቃ እኔ በድህነት በልቼ ጠግቤ ሳላድር ሁለተኛ ሚስት አልፈልግም ስትዩ እሷን እኔ ላስተዳድራት አይደለም ልታስተዳድረኝ ነው። አንቺ ላይ የሚጎል ነገር የለም። ሀብታም ናት፣ ቤት አላት፣ ሱቅም ትከፍትልኛለች። ስለዚህ አገባታለሁ ሲልሽ አንቺ ምን አደረግሽ? እኔ አገባታለሁ ሲል ቀጥታ ሄጄ ከሰስኩኝ። የት? በጋብቻ ላይ ጋብቻ። ኦኬ ጥሩ። እዛ ፍርድ ቤት ተላክን። ከሰስሽ የሴቶች ጉዳይ አሁንም ፍርድ ቤትም ሲጠየቅ እሱ የሚለው ምንድነው? እኔ አስተዳድራታለሁ። አመር አልሰማሽኝም? የት ሄደሽ ከሰስሽ? የሴቶች ጉዳይ እናንተ እኮ በሸሪያ ፍርድ ቤት ነው የተጋባችሁት። የት ከሰስሽ ነበር የኔ ጥያቄ። እኔ መጀመሪያ ሸሪያ ሴቶች ጉዳይ ሄድኩኝ። ኦኬ። ሴቶች ጉዳይ ስትሄጂ ከሴቶች ጉዳይ መስማማት ስላልቻለን እንደገና ፍርድ ቤት ተላክን። ተከሰሰ እሱ፣ ከሰስኩት እኔ። እሺ ወዛ ስከሰው ቀረበ። አንድ ሳምንት በጋብቻ ላይ ጋብቻ ስለሆነ እነሱ ያሰሩት ቤት ውስጥ ስለሆነ ይቅርታ ልጆች የተጣልተው ነው። ኧረ እኔ እንደው ምን ይሻለኛል? እዚህ ቤት አንድ ቲቪ ነው ያለው። አንደኛው ቲቪ ገና አልተገጠመም፣ የቲቪ ማስቀመጫ ስለሌለ አሁን ገና ከትምህርት ቤት ገና እግራቸው ከመግባቱ አንድ ቲቪ ነው ያለው ብለው ጻፍ። የኔ ነው ቲቪ፣ የኔ ነው ቲቪው። አሁን የመኝታ ቤቱ ቲቪ ኖርማሊ የልጆቹ ክፍል ቲቪ የኑኑ ነው። ኑኑ ናት ሁሌ የምታይበት። ሳሎን ሳይመን የሳሎን ቲቪ ነው የሚያይበት። አሁን የሳሎን ቲቪ የቲቪ ማስቀመጫ ስላልተገዛ ስላልመጣ ገና ኦርደር አድርገናል። ዛሬ ይመጣል 4 o'clock ብለዋል እና ስላልመጣ ተነስተሽ ጠፍጥፊያቸው አለኝ። ግን ልጅ መምታት አይፈቀድም። በመታቸው ጎረቤት ፖሊስ ይጠራብኛል። እኛ ጎረቤት ቲቪ በር ላይ ቆመን አይተን እነሱ አንድ ቲቪ ተስማምተው ማየት ያቅታቸዋል። እንትን ይባባላሉ። እሷ ማየት የምትፈልገው የሴቶቹን ነው። ታያቸው። አረን ያውቄ ልጆች እንዲነክች አላውቅም በፍጹም። ሲያለቅሱ ብለው ያድራሉ እንጂ እኔ እንደዚህ መማጣትና አልቅሱ እስከ ነገላቸዋል። አልቅሰው ሲጨርሱ ዝም ይላሉ እንጂ እኔ እንዲጫፋቸው አልነክቻቸው አላውቅም። ግን ፊት አልሰጣቸው አላጫማልቃቸው። አቅኑ በያቸው። ከትምህርት ቤት መጥተው እንደገና ጥናት ይሰለቻቸዋል። እንደዚህማ ህይወታቸውን እንዲጠሉ አልፈልግም። ገና ከትምህርት ቤት መግባታቸውን ኢንፎርማቸውን ቀየሩ አይደል? አሁን መክሰስ ይሰጣቸዋል። ትምህርት ቤት ምሳ ቋጥረው ስለሚሄዱ እዛው በልተዋል። አሁን መክሰስ ነገር ትሰጣቸዋል። ቻልና ቲቪ እያዩ መክሰሳቸውን ይበላሉ። ከዛም በኋላ ነው ሆምወርክ የሚሰሩት እንጂ ከትምህርት ቤት ገብተዋል እንዴ ምን ነው ይናል። እንዲማ ራሳቸውን እንዲጠሉ ህይወታቸውን እንዲጠሉ አልፈልግም። እንዲህ ኑሮ እንዲማራቸው አልፈልግም። አሁን እንግዲህ በቲቪው ሲጨቃጨቁ አስር ትሰማላችሁ። አሁን እንግዲህ ምግብ ተሰጣቸው መስለኝ ዝም አሉ። ሀቡ ፀጉርሽን አስተካክዩ ማሬ። ቤቴ ተስተካክሎ ሲያልቅ ይስተካከላል። ተይው፣ ወደ ታሪካችን እንመለሳለን። ከዛ ባልየው እምቢ ብሎ አገባ። አገባ እና የኔ ሄጄ ከሰስኩት ሸሪያ ፍርድ ቤት። መጀመሪያ ሴቶች ጉዳይ ከሰስሽውና አልተጠራም። ሴቶች ጉዳይ ተጠራ። እሱ አሁን የሚለው አስተዳድራታለሁ ነው።
እሷም ስትጠየቅ እኔም ለሁለት ቤት ፈልጋለሁ ነው። ሁለቱም የሚሰጡት አንድ አይነት መልስ ነው። የገረመኝ በጣም ሁለተኛ ሚስት መሆን እፈልጋለሁ። ሴትነት ረከሰ። ማግኘት ትሙት ክብረ ቢስ ናት። ሁለተኛ ከዛ ሸሪያ ፍርድ ቤት ወደ ፍርድ ቤት ዋና ፍርድ ቤት አስተላለፉን። ከዛ የቀጠሮ ቀን መጡ። የቀጠሮ ቀን ስንቀርብም በሽማግሌ እንደገና ትመለሽ የለም ወደ ሽማግሌ መለሱን። ኦኬ በሽማግሌ ይታይላቸው ብሎ መለሱን። በሽማግሌ ሲጠየቅም እሱ እኔ አልፈታትም፣ ሁለቱም ማስተዳደር እችላለሁኝ አለ። በምንድን ነው የምታስተዳድረኝ? እኔን በፀጉር ቤት ነው ሁለት ሚስት የምታስተዳድረው ወይስ ሌላ ነው የማላቀው ነገር አለክ? አረ እኔ የራሴ ችዬ ነው የምኖረው። እኔ የሱ እርዳታ አልፈልግም፣ ብቻ እኔ ከሱ ጋር መኖር ነው የምፈልገው አለች። የዚህቺ ደግሞ ይለያል። አይን ያወጣ ወላይ እንደ እሱም ብቻ መኖር የምፈልገው እንጂ እኔ የራሴ ወጪ የራሴ የሆነ ነገር በቂ ነገር አለኝ አለችና መልስ ሰጠች። ስሰጥ እኔ አልፈልግም፣ በቃ ፍቺ ነው የምፈልገው፣ ወደ ፍርድ ቤት መልሱን አልኳቸው ሽማግሌዎች። ከዛ ወደ ፍርድ ቤት የፍርድ ቤት ቀጠሮ ሲደርስ እነሱ ጠፍተው ይሄዳሉ ሁለቱም ናዝሪት። ከዛ ሰጡኝ መጥሪያ ስጪያቸው ብሎኝ ከእንደገና መጥሪያ ልሰጣቸው ስፈልጋቸው ከየት ላገኛቸው አብዬ ተደብቀው ማለት ነው። ከየት ላገኛቸው? ከዛ በሰው አስደውዬ የት እንዳለ ለካ እነሱ ሀረሩ እንትን ናዝሪት ወስዳው ሺሻ ቤት ከፍታለታለች። አንድ ግቢ ሙሉ ተከራይቶ ሺሻ ቤት እየሰሩ ነው። ከዛ ቀጥ ብዬ እኔ ናዝሪት ነው ሲባል በሰው አስደውዬ አጣርቼ ናዝሪት ነው ሲባል ቀጥ ብዬ ሄድኩኝና በር ላይ ግቢ ትልቅዬ ግቢ ነው ተከራይቶ። ከዛ እሱን አስጠርቼ በሶስት ሰው ይዤ ምስክርነት መጥሪያውን ሰጥቼው አልቀበልሽም ብሎኝ በስንት መከራ ከዛ ተቀበለኝ። ከዛ እኔ ተመልሼ ወደ አዲስ አበባ። ከዛ የቀጠሮ ቀን ሲደውሉለትም ስልክ አያነሳም። አንድ ቀጠሮ ቀን አሳለፈ። ከዛ ከዚህ በኋላ እናንተ ሄዳችሁ ፈልጉት እንጂ እኔ መጀመሪያም በትግል ነው የሰጠሁት፣ ሊቀበለኝም አልቻለም፣ ፍቃደኛም አይደለም። ከዚህ በኋላ በሰጡኝ መጥሪያ እኔ ሄጄም መስጠት አልችልም፣ እኔ ሊጎዳኝም ይችላል ምናምን ስላቸው በቃ ታዩ አሁን አንድ ቀጠሮ እንጠብቀዋለን። ከዛ ሁለቱም መጡ። ሁለቱም ሲመጡ ሁለቱም ታሰሩ። ሁለቱም ታሰሩ። በአንድ እስር ቤት ሁለቱም ታሰሩ። ኦኬ አይ ባንድ እስር ቤት አይችልም። ወንድ ለብቻ ሴት ለብቻ ነው የሚታሰሩ። ለብቻ አንድ እስር ቤት ነው፣ ግን የወንዱ የብቻ ነው የሴቱ የብቻ ነው። ኦኬ እሺ። እና አንቺ ይሽ ጠይቂያቸው ነበር? አልጠይቅም። እኔ ለምን ጠይቃቸዋለሁ? እኔ ፍርድ ቤት ብቻ ቀጠሮዬ ሲሆን ቀጠሮዬ ይሄዳለሁ። የቀጠሮ ቀን ነው የሚሄደው። ህግ ይዞታል ብዬ እኔ አልሄድም። ሄጄም አልጠይቃቸውም። ሲጀምር ቤተሰብ አለው እሱ፣ እናት አባት አለው፣ እህቶች አሉት። እንደኔ ብቸኛ አይደለም፣ እነሱ ናቸው የሚጠይቁት። ከዛ ዋስ እስከ ቀጠሮ ዋስ ምናምን የዋስ መብት ምናምን ብለው ሰጧቸው። የዋስ መብቱ በዛን ሰዓት 50 ሺህ ብር ብዙ ነው። 50 ሺህ ብር ተባሉ ለሁለቱ። 50 ሺህ ብር ዋስ ፈልገው አስወጡት። አጎቱን አወጣው፣ ዋስ ሆኖ አስወጣቸው ሁለቱ። ከዛ ከወጡ በኋላ አሁንም ለሳምንት ተቀጠርን። አሁንም ተመልሶ ሄደ። ቀመርዬ ሳታቆም ያው እሺ ማለት ደከመኝ። እሺ እና ሁሉም ለከይር ነው። ትናንትና ታሪኬን መናገር ፈልጋለሁ ፕሊስ እድል ስጭኝ ያልሽኝ ልጅ ነሽ። ካውሽ አስገባሻለሁ መሆንሽን ንገሪኝ። ፕሮፋይልሽ ተመላጡ። ሁሉ ለበጎ ይሁን ሁሉ ለከይር ነው ይሁን ብቻ ሰሟን ላይክ ዳታ አሁን አንድ ቆይቻት ነው። እሺ አስገባሻለሁ። የቀንታለን ወዲ ቀጠሮ አሁንም ቀጠሮ ተያዘ። የቀጠሮ ጊዜ ተመልሶ እንዲመጣ አሁንም ሄደ። እዛው አካባቢ ለቆ ሄደ። ከዛ እኔ ፀጉር ቤት እቃ አለ ብዬሽ አልነበረ? ፀጉር ቤት ነበር የሚሰራው። ያንን እቃ እኔ ወስዶ አዲዮልሽ ባልሽ አንዲት ቺክ ጠበሰና ጫት መቃም ሺሻ ማጨስ የምትወድ ዱርዬ ጠብሶ ቤት ያላት ሀብታም እሷ ወስዳ ሺሻ ቤት ከፈተችለት። አፈነዳችሁ ባልሽን አይደል? ፈነዳ። በቃ ገባኝ። እሺ ከዛ በሳምንቱ በአጎቱ በ50 ሺህ ብር ዋስ ካስወጣው በኋላ
ለሳምንት ተቀጠራችሁ እሱ ጋር? አዎ ተቀጠረና እሱ ሄደ። እኔም ቀጠልኩኝ። ቁልፍ አልነበረኝም። እሱ እዛ በሄደበት እስከ ቀጠሮ ድረስ ያው እዛ ከፍተዋል ብዬሻለሁ። እዛ እየኖር ነው ብዬሻለሁ። ባይዘው ጨዋ ባሎች ላይፍን ሳያዩ ኢንጆይ ሳያደርጉ ያገቡ ባሎች ዱርዬ ሴት በሆነ አጋጣሚ ሲተዋወቁ አይተው የማያውቁትን ዓለም ስታሳያቸው ይፈነዳሉ። እንደ አዲስ ባለትዳር መሆናቸውን የልጅ አባት መሆናቸውን ይረሳሉ። አቡዬ በቃ እኔ ተቀየረብኝ እኮ አቡ። የመጀመሪያ ሳይድ ነው እንዴ ብዬ ራሴን እስከምጠራጠር ድረስ ነው የሆነው እሷን ሲያገኝ እኮ። እንዲህ ናቸው ልሽ ቁጥብ፣ ጭምት፣ አንገደፊ ምናምን የሆኑ ባሎች ልክ አይናውጣ ፈጣጣ ዱርዬ ተቸግረሽ ተርበሽ እየኖርሽ ፍቅር አሸንፎሽ እየኖርሽ አንቺ በላይሽ ላይ እንኳን ኖሮሽ እንኳን ማስተዳደር ችሎ እንኳን ሌላ ይዞብሽ ቢመጣ እኮ አቡዬ በቃ ያግባ ብለሽ ቻንስ እንኳን ትሰጪዋለሽ በራስሽ። ግን ይሄ እኮ የፀጉር ቤት ስራ ታውቂዋለሽ፣ ከራስሽ ከኪስሽ ከጉሩሩሽ አያልፍም። የወንዶች ፀጉር ቤት ደግሞ 15 ብርና 20 ብር ፀጉራቸውን አስቢ። አሁን እንኳን ይሻላል። በዛን ሰዓት እንደዛ እየሆነሽ እየኖርሽ በዛን ጊዜ 15 ብርና 20 ብር ነበር ፀጉር መቆረጫ። ምን አላትና ነው? የወንዶች ፀጉር ቤት እኮ ምንም ያህል እንትን አታገኝም። ከእጅ ወደ አፍ አይበልጥም። እናንተ ታላችሁ ሀብታም ሲያገኝ። እሺ አሁን የቀጠሮ ላይ ነው ያቆምነው። ሁለተኛው ቀጠሮ ላይ እሱ እንግዲህ እኔ ፀጉር ቤትን አለው ብዬሻለሁ። እሱን ትቶ ነው ዘግቶ ነው የሄደው። እሱም እዛ ተመለሰ እስከ ቀጠሮ ድረስ። እኔም የፀጉር ቤቱን እቃ አውጥቼ የጠበኩት እኔ በምን ልብላ ብራበ ጠማኝ። እሱ ከእሷ ጋር ሸሸ ገዳሜ ሲል እዛ ናዝሬት ነው ያልሽው? አዎ ናዝሬት። አንቺ ደግሞ ዘግቶ ተሄደውን የፀጉር ቤት ከፍተሽ እቃዎቹን ሸጥሻቸው? ሸጥኳቸው። ከዛ ለልጅና ለእኔ የቤት ክራይ አልነበረኝም። የቤት ክራይ ከፈልኩኝ። የቀረው በራብ ትሞቻለሽ ከነ ልጅሽ ጀግና እና በራብ ትሞቻለሽ ከነ ልጅሽ ጀግና። ራበኛ ብዬ ራበኝ ብቻ። በዛን ሰዓት ደግሞ ምንም ነገር የለኝም፣ ምንም ነገር። ከዛ ሽጬ የቤት ክራይ ከፈልኩኝ። የሚገዛዛ ነገር ገዝቼ ቁጭ አልኩኝ። በቃ ለክስም ደግሞ ያስፈልግሻል፣ ወደዛ ወደዚህ ስትይ ታክሲ ምናምን ያስፈልጋል። ምንም ነገር የለኝም። ትክክል ጀግና። እንኳን ሽጠሽ በላሽ። ከዛ መጣ፣ ቀጠሮ ቀን ደረሰ። መጣ። እኔ አልኩት እኔ ምንም አልፈልግም በቃ። እሷ እኔ ማደር ፈልጋለሁ አለች። አሁንም አንድ አይነት መልስ ነው የምትሰጠው። እኔ በጋብቻ ፈልጋለሁ ማደር አትበይ፣ መኖር ፈልጋለሁ፣ መኖር ፈልጋለሁ ከሱ ጋር። እኔ ምንም አልፈልግም። ችግር የለብኝም ከሱ ጋር ብቻ ይሁን እንጂ ሁለተኛ አይደለም 7ኛ ሚስት የሚያርገኝ ነው እሷ። አዎ አለች። ወላሂ ለፍርድ ቤት ሽንጧን ገተ ሁሉም የሰፈሩ ሰው ራሱ ምን ሆናሽ ነው? ሴት ልጅ ነሽ፣ ልጅ እንዳላት ታውቂያለሽ ብሎ እስከሚረግሟት ድረስ ቤተሰብ ሁሉ ሰው የቤተሰቦቿ ራሱ የእሷ ቤተሰቦች ራሱ የእሷ እህቷ እኛ ሰፈር ትገባለች። እሷ ራሱ እስከምትነግራት ምን ሆነሽ ነው አንቺ? ሌላ ወንድ ጠፋ ወይ? ባለ ትዳር ናት፣ አንድ ፍሬ ልጅ ናት፣ የቲም ናት። አንቺ ምን ሆነሽ ነው በሰው ትዳር ላይ ውስጥ የምትገቢ ምናምን ስትላት፣ እኔ ችግር የለውም ተመችቶኛል፣ 2 ቤት ማደር ከፈለግ ትደር ብላ አለቻት። ትደር ማደር ነው የምፈልገው። ቤት ማደር ማለት እኔንም እሷንም አግብቶ እንዲኖር ነው ችግር የለብኝም። እሷ ግን እምቢ ካለች እሷ ጥላት ሄድ እንጂ እኔ ጥያ አልሄድም ነው። አዎ ከዛ እንደዛ ስትል እኔ አልፈልግም አልኩኝ አቡዬ አልፈልግም። በቃ እኔ 2 ቤት ማደር አልፈልግም። ሲቀጥል ልጅህን ተረከበኝ፣ እኔ የትም ሄጄ ሰርቼ ይበላለሁ። ከዛ በጋብቻ ላይ ጋብቻ ነበር የከሰትኩት። በጋብቻ ላይ ጋብቻ ደግሞ 6 ወር ያሳስራል። በጋብቻ ላይ ጋብቻ 6 ወር ያሳስራል። አይ ነው 6 ወር ያሳስራል። ከዛ ፍርድ ቤት ያውና የመጨረሻ ቀን ቀጠሮ ደረሰ። እንትን ነው በ3ኛው ቀን ቀጠሩን። በ3ኛው ቀን ስንሄድ በ3ኛው ቀን አሁንም የምትሰጠው እኔ ማደር እፈልጋለሁ፣ እሷም ስደር። በቃ እንደዛ ከሆነ እኔ አልፈልግም፣ ፍቼን እፈልጋለሁ ስል እኔ እፈታሻለሁ፣ እኔ እፈታዋለሁ አልኩት። እሱ አልፈታሽም ሲለኝ እኔ እፈታሃለሁ። አንቺ ስትፈጪ ደግሞ ምንም ነገር አታገኝም። የፈለገ ነገርም ቢኖርሽ ማለት ነው ምንም አታገኝም። አንቺ ስትሆኚ ፍቺ ጠያቂ ንብረት አትካፈይም ነው? አትካፈይም ማለት እንደዚህ ትልልቅ ንብረት አትካፈያለሽ። ፀጉር ቤት ነበር እቃውን ሽጠሽ በልተሻል። እቃውን ሽጬዋለሁ ማለት በቃ ምንም ነገር እንትን እንዳይል በቃ እሷ ከፈታችኝ ትፍታኝ ነው። አሁን የነሱ አዝማማ ገብቶሻል። እኔ እፈልገዋለሁ፣ ያቺ ትፈልጓለች። እኔ ከፈታሁት ደግሞ እሱ ምንም ነገር አይጠየቅም፣ ምንም ነገር የለውም፣ መጠየቅም አልችልም። እኔ ለምሳሌ ልንገርሽና ማለት ነው እኮ ሲጀምር ሰውየው ድሃ ነው። ፀጉር ቤት ነበረው እቃውን ሽጠሽ በልተሻል። ምን አለው?
የሚያካፍልሽ ነገር ብትጠይቂ እንኳን ምን አለው የሚያካፍልሽ? ምን አለው ብጠይቀው ምን ራሱ ምንም የለውም። ምናልባት ነው እኮ እነሱ ማለት ነው ምናልባት ብለው ነው እንጂ እሷ እኔ ፈልገዋለሁ ነው እኔ አልፈልግም ነው። እሱ ፈልጋታለሁ አስተዳድራታለሁ 2 ቤት ነው የሚለው። እኔ ደግሞ እፈታሃለሁ አልኩት። እኔ ፍቺ ፈጸምኩኝ። ኦኬ እሺ። ከዛ ይታሰር ምናምን አሉኝ። ይታሰር እኔ አልኩኝ እኔ ተሰድጄም ቢሆን ሌላ ቦታ ሄጄም ቢሆን ሰርቼ መብላት እችላለሁኝ። ልጄን እኔ ይዤ እናት የለኝ ለእናቴ አልሰጥም፣ አባት የለኝ ለአባቴ አልሰጥም። ልጄ ከማን ጋር ነው የምተወው? እሱ ከታሰረ ብዬ እኔ ለምን ይታሰራል? የመፍታት መብቱ ነው እኮ። ፍቺ መፈጸም እኮ አያሳስርም። ማሪ ነው። እኔ ደግሞ በጋብቻ ጠይቄዋለሁ። አሊፈረድበት ነው። አዎ በጋብቻ ላይ ጋብቻ ያሳስራል። እሱ ያሳስራል። እንደገና ደግሞ አቡዬ ቤት ውስጥ ስታስሪና ሸሪያ ፍርድ ቤት ሄደሽ ስታስሪ አንድ አይደለም ህጉ። ሸሪያ ፍርድ ቤት ግን ካሰርሽ ክስ ብትከሲ ራሱ ውድቅ ነው። ቤት ውስጥ ነው ያሰሩት ንካ። እነሱ ቤት ውስጥ ነው ያሰሩት። በሽምግልና ነበር። ዋና የሚያስጠየቀው እሱን ነው። ቤት ውስጥ ገባኝ። አሁን እነሱ ለምን ሸሪያ ፍርድ ቤት አልሄዱም? ለምንድን ቤት ውስጥ ያሰሩት? ቤት ውስጥ ነው ያሰሩት። ሸሪያ ፍርድ ቤት ከሆኑማ እነሱ ከሷ ጋር አሸሸ ገዳሜ ሲል እኔ ቀድሜ ከስሽ የለም እንዴት ነው የሚሄዱት? ኦኬ ገባኝ። መሄድ አይችሉም። ቢሄዱም ክሳቸው እንትን ቢያስሩ ራሱ ውድቅ ነው የሚሆንባቸው። እኔ ቀድሜ ከስሽ የሚታሰረውን ሸሪያ ፍርድ ቤት ያጸድቀዋል? አያሰጥቀውም። ሸሪያ ፍርድ ቤት አሁን ቤት ውስጥ ራሱ በሽምግልና ሽማግሌ ልከሽ ሲታሰርልሽ እንደገና ያንን ወረቀት ሽማግሌ የሰጠሽ ወረቀት ሄደሽ ሸሪያ ፍርድ ቤት እንደገና ታስሪያለሽ። አሁን ላይ ራሱ እንደዛ ነው እና ተፋታን። ቤት እቃ ነበረኝ እንዳለ ሸጥኩት። እንዳለ ሸጬ ከሄደ ወዲህ ልጁንም እስከማስተካከል ፓስፖርት ምናምን እስከማወጣ እቃውን ሸጥኩኝ። ፓስፖርቴን አወጣውኝ። ሁሉ ነገር ያልነበረው ነበር። ሁሉ ነገር ሽጬ ፓስፖርት አወጣውኝ። ከዛ ልጄ እስከዛ ግን ከኔ ጋር ነው ልጄ ማለት ነው። ውሰድልኝ ብየዋለሁ። እቃሽን ሽጠሽ? አዎ የቤት እቃሽን ሽጠሽ እንትን አልሽ? የቤት እቃሽን ሸጥኩኝ። አዎ ኦኬ። የቤት እቃሽን ሽጠሽ ፓስፖርት አወጣሽ? አዎ የቤት እቃሽን ሸጥኩኝ። ፓስፖርቴን አወጣሁ። ጊዜ 300 ብር ነበር ቀመር 300 ብር ላይ ነው አቡዬ። በዛን ሰዓት 300 ብር ታይና 1 ብር የለኝም እጄ ላይ። ልጅ ይዣለሁ። የልጅ እናት ነኝ። የቀን ስራ እንኳን ሰርቼ እንዳልገባ ከየት አመጣለሁ? ያ ከባድ። እሺ ከዛ ፓስፖርቴን አወጣሁኝ። ፓስፖርቴን አውጥቼ ፕሮሰስ ጀመርኩኝ። ፕሮሰስ ጀመሬ። ቪዛዬ ልክ ሲመጣ ልጅህን ውሰድ፣ በቃ ማሳደግ የምትችል ከሆነ እኔ ያንተ ማሳሰርን የተውኩት ልጄን እንድታሳድግ ነው። እኔ አሳድገዋለሁ አለች ቶሎ ብላ ማለት ነው። እኔ አሳድገዋለሁ ስትል እኔ ላንቺ አልሰጥሽም ለእናቱ ነው የምሰጣት። ሀያትየው ጋር አይደግ ለባልሽ እናት። አዎ ለቀን ቀድሞ ባልሽ ነው የምንለው ወይም ለልጅሽ አባት፣ ምክንያቱም ኦልሬዲ ተፋታቸዋል። ስለዚህ ለባልሽ። እዛ እኔ ለሀያትየው ነው የምሰጠው። ለአንቺ ለምን ሰጥሻለሁ? ለእሷ ለምን? እሷ ለአንተ አንተ ያለውን ነገር 1 ዳቦ የሚሆን 2 ዳቦ የሚሆን እየገዛህ ወተትም ቢሆን ስጠው እንጂ እሷ ጋር አይሄድም አልኩኝ። እኔ እሷ ጋር አይሄድም እኔ ጋር ወስደዋለሁ ሲለኝ አንተ እሷ ጋር አትወስደውም። ለምን ትወስደዋለህ? እኔ ሀያትየው ጋር ነው እንዲሄድ የምፈልገው። አልፈልግም ያንቺን በልጅሽን ብትበቀልብሽስ? አዎ እንትን ልትለው። ከዛ ሀያትየው ጋር ወስጄ ሰጠዋቸው። እኔ ተነስቼ ወደ ባህሬን ሄድኩኝ። ወደ ባህሬን ገባው። ልክ 3 አመት ሲሞላኝ ከዛ በኋላ አንድ ቀንም በስተት ደውዬለትም አላቅም። ልጄንም ማገኛው በጎረቤት ሰው ነው። አንድ ቀንም ተገናኝተን ተደዋውለንም አናቅም። ልክ 3ኛ አመቴን ጨርሼ ከባህሬን ተመልሼ ሲሄድ ልጄን ልብስ ይዤለት ሄድኩኝ። ባህሬን 3 አመት ስትሰሪ አንድ ቀን ለልጅሽ ደውለሽ አታቂም? ልከሽ አታቂም? ለልጄ ማገኛው በጎረቤት ሰው ነው አቡዬ። እኔ ከሱ ማውራትም አልፈልግም፣ መገናኘትም አልፈልግም። የእሱ እናት ስልክ የላት? የእሱ እናት ስልክ የላትም። ኦኬ። ስለዚህ የምታገኘው ልጅሽን በጎረቤት ስልክ ነው። ገንዘብስ የምትልኪው በማን ነው? ገንዘብ ምልካው በእናትዮ አካውንት ነው። እሷ እያወጣች ምልካውም ደግሞ በ3 ወር አንዴ በ4 ወር አንዴ ብዙ አልክም። እሷ እያወጣች ትሰጥልሽ። ልጅሽን ታበላልሻለች፣ ታጠጣልሻለች። አዎ ልጄን ታበላለች፣ ታጠጣለች። እሺ በተረፈ የምትጠራቅሚውስ ገንዘብሽን ማን ጋር ነው?
ገንዘቤማ ወንድሜ ያላላልኩሽ ወንድሜ አካውንት ከፍቼለት በወንድሜ ነበር ማስቀምጠው። ኦኬ ገባኝሽ። ከዛ እንደውም ሳልመለስ አቋርጬ አለፍኩኝ። ሳልመለስ እንደውም ኮንዶሚኒየም ተመዘገብኩኝና ቁጠባ በቃ ልቆጥብ ወጣልኝም ካልወጣልኝም እንደ ሁኔታው ብዬ ኮንዶሚኒየም መቆጠብ ጀመርኩኝ። ኦኬ ከዛ የቀረው ደግሞ ወንድሜም ደግሞ የቀን ስራ ነበረ ስለሚሰራ ዲስትሮ ምናምን ነበረ የሚሰራው ለሱም ይረዳልኝ አልፎ ማለት ነው። ቀና ማለታችን ወደ ቤተሰብ ከዛ እያለ ቀጠለ። ሲሄድ አቡዬ ልጁን ደበቁብኝ፣ ማግኘት አልቻልኩኝም። ልጄን ደበቁብኝ። ወላሂ ተመካክረው ልጁን ደበቁብኝ። ብታያትም እንደውም ልጁን ደግሞ መክረውት ማለት ነው እናትህ ኤችአይቪ ስላለበት ታጋብሃለች ሰላም እንዳትላት። እንዴ ልጁ የነበረው እናትየው ጋር አይደል እንዴ? እናትየው ጋር ነው። እናትየውን ራሱ መከሯት። ወይኔ ጉድሽ። ልብስ ይዤ ሄጄ ልብስ ጫማ ምናምን ይዤለት ሄጄ እሱን ደበቁብኝ። ከዛ ሲደብቁብኝ ልጄን ነው የምፈልገው። ለምንድን ነው የምትደብቁብኝ? እኔ ልረዳው ነው እንጂ ልወስደው አይደለም የመጣሁት፣ ላየው ነው። እናት ነኝ። ለምንድን ነው የምትደብቁብኝ ብዬ በጓደኞቹ አስጠየቅኩት። ተመክረዋለች፣ ይዛው ትሄዳለች ወይ ለሌላ ለዘመዶቿ ትሰጠዋለች። እኛ እሷን አናምናትም፣ ልጇን አንሰጣትም። አድማ አረጉብኝ። ከዛ ሄጄ ክስ እንዳልከፍት ከእንደገና ቀመር እኔ እሺ ማለት ስለደከመኝ አንቺ ቀጥታ አውሪ እሺማ። እሺ ከዛ ሄጄ እንዳልከሰው አቡዬ ለአንድ ወር ነው የሄድኩት። ጊዜ የለኝም። በጓደኞቹ ጠየቅኩኝ፣ ልጄ ሊሰጠኝ አልቻለም። ያለኝ አማራጭ ምንድነው? በማታ ሄጄ ወይ ሲወጣ ወይ ሲገባ ሰፈር ላይ ስለማገኘው ሄጄ ቁጭ አልኩኝ። 10 ሄድኩኝ እስከ 2 ሰዓት ማታ ሲወጣ ወይ ምናልባት ካገኘሁት ምናምን ብዬ እኔ 5 አመቱ ነው። እናትነቴን ራሱ አረጋግጦ አልነገሩትም። እናትሽ ነው እናትህ ናት ብለው እንኳን አይነግሩትም ልጁ ማለት ነው። ከዛ ውጪ ላይ ዘው ሲል አገኘሁትና እፍስ አርጌ ያስኩት። ውጪ ላይ ተቀምጬ እስከ መግሪብ ድረስ ቁጭ ብዬ ከዛ እፍስ አርጌ ከዛ ሳሜው እቅፍ አርጌ ሲይዘው ሌባ ናት ብለው ፖሊስ ጠሩብኝ። ሌባ ናት እቺ ልጅ ልሰርቅ ነው የመጣችው፣ እኛ አናቃትም፣ ሌባ ናት ልጄን ልሰርቅ ነው የመጣችው ብሎ እናትየው ብለው ሰው ጎረቤት ተሰብስቦ ከዛ የሆነ አባት ነበሩ፣ ትልቅ አባት ምን ሆናችሁ ነው? ሐራም ነው፣ የወለደች እናት ናት፣ አንቺ ወልደሽ አይተሻል፣ እንደዚህ እንዴት ታረጊያለሽ? አይ ፖሊስ ነው መጥራት ምፈልገው። ፖሊስ ይጠይቃት። ሰው በሌለበት ለምንድን ነው ልጁ መንገድ ላይ ቁጭ ብላ ጠብቃ ልትወስደው ነበር እኛ ባንደርስ ብለው ከዛ ያ ትልቅ አባት አላህን ፍሪ፣ አንቺ ትልቅ ሰው ነሽ፣ ወልደሽ አይተሽዋል፣ አንቺ እንደዚህ ለምን ትያለሽ ብሎ ሲሏት ከዛ ልጁንም እኔንም ሴትዮዋንም ትልቅዮ ሰውዬ ቤት ይዞን ገብተው አነጋግረው ልጇ ነው በፈለገች ሰዓት መታ ማየት መብቷ ነው፣ ልትወስደው አይደለም፣ እሷም መንገደኛ ናት ነው የሚመስለኝ ሳያት። ስለዚህ አንቺ ልጇን ለምን ትደብቂባታለሽ? እናትነቷስ ለምን ታስክጇለሽ? ልጁ እያወቀ ነው የሚመጣው። ነገ ከነገ ወዲያ ልጅ እናቴ ማለት አይተውም ብላ ሲላት ሴትዮዋም እሺ ይሻለችና የገዛሁትን ልብስ ሰጡት። ከዛ እኔ ተመልሼ አሁንም ወደ ባህሬን ሄድኩኝ ማለት ነው። በስተመጨረሻው ምን ይፈጠራል እንግዲህ አሁን ከተፋታን ቆየን ባህሬን አሁንም 5 አመት ቆየሁኝ ተመልሼ ማለት ነው። እንደ በፊት ብር መላክ ተተውኩኝ ለልጁ ማለት ነው። በሴትዮዋ መደወል ቆይ 1 ወር ቆይተሽ ተመለሽ ወደ ባህሬን? አዎ ኦኬ እሺ። ከዛ እንደ በፊት ብር መላክ አቡዬ እርዳታ ምናምን ጸጥ አልኩኝ፣ በቃ ተውኩኝ። ኦኬ ምክንያቱም ወይ እናቴ እየረዳችሁ እናትነቴን ካልነገሩት ለምን እሰጣለሁ ነው? ለምን እሰጣለሁ? በቃ ተውኩኝ፣ እርግፍ አድርጌ ተውኩኝ። ኦኬ እሺ። ከዛ ተመለስኩኝ
ያ እየቆጠብኩ ነው አላልኩሽም? የኮንዶሚኒየምን ብር አውጥቼ ከዛ ባዶ መሬት ገዝቼ ወጣ ብዬ ዓለም ባንክ መሬት ገዛው። ቤቴን ማሰራት ጀመርኩ። ቤቴን አሰራው። ቆየው ብዙ ቆይቼ ከቆየው በኋላ ልጁ ራሱ በሰው ስልክ ደወለልኝ። ስንት አመት ሆኖ ማለት ነው ልጅ በዚህ ሰዓት? በዛ በደወለ ሰዓት አቡዬ 8 አመቱ 8 አመቱ። ኦኬ በሄድሽ መጀመሪያ በ2 አመቱ ተሄድሽ፣ ከ3 አመት በኋላ ስትመለሽ 5 አመቱ ነበር ሲደውል 8 አመቱ። ከሄድሽ ከ3 አመት በኋላ ደወለ። እሺ ደወለልኝ። እሺ እናቴ ያለኝ በቀጥታ ነው ሚስኮል አድርጎልኝ። እስቲ ማን ነው ብዬ መልሼ ስደውል እኔ ነኝ እስማኤል ነኝ። ማነው እስማኤል? እኔ አላውቅህም እስማኤል ልጅሽ ነኝ አለኝ። ወላሂ አቡዬ ልጅሽ ነኝ እኔ። እስማኤል ነህ? አዎ። እሺ ማን ጋር ነህ? ማን ጋር ነው ያለው? ወደ ሌላ ሄጄ ከጓደኞቼ ጋር ሜዳ ላይ ነኝ እና ማንም የለም አጠገብህ? ማንም የለም። በማን ስልክ ነው የምትደውለው? በጓደኞቼ ስልክ ነው። እና ለምንድን ነው አንተ የምትሸሸኝ? ባለፈ ሳይክ ለምን ሸሸኸኝ? አይ እነሱ ናቸው ኤችአይቪ ያለባት እንዳስማት እንዳትቀርባት ብላኝ ነው ሚስቱ የእንጀራ እናቱ ማለት ነው። እና ታጋባብሃለች እንዳስማትም እንዳትቀርባትም ካየሃት ሽሻት ብላኝ ነው። ግን ውስሚ እኔ እናትህ እንደሆንኩ ታምናለህ አይደል ስለው አዎ እኔ እኮ እናቴ አንቺ ነሽ፣ እሷ እኮ እናቴ አይደለችም፣ እናቴ አንቺ ነሽ። እንግዲህ አንዳንዴ እሷ ጋር ይሄዳል፣ አባትዮ ጋር ይሄዳል። የምታሳየው ፊት ጥሩ አይደለም። ከዛ በቃ ለማንኛውም እኔ እናትህ እንደሆንክ ካወቅክ እሱ ብቻ በቂ ነው። ስታቅ የሚሆነውን ነገር እያንዳንዱ የሆነብኝ የደረሰብኝን ነገር አስረዳሃለሁ። በዛን ሰዓት ልትረዳኝ ትችላለህ ብዬ አልኩት። ከዛ በኋላ መደወል ጀመርኩለት። በዛ ባሁን በደወለልኝ ቁጥር ሁሌም መደወል ጀመርኩ። የማን ነበር? የሰፈር ሰው ነው፣ የሰፈር ልጅ ነው፣ ጓደኛው ነው። እሺ አንዴ እንግዲህ አቁሜያለሁ። እኔ እናቱም ጋር አልደውልምም፣ ብርም አልክምም፣ አልረዳምም፣ እሱም ጋር አልደውልም። ምን በቃ ትቻለሁ። ከዛ ካቆምኩኝ በኋላ በቃ የራሴን መኖር ለምን የራሴን ነገር ለምን አልኖርም? በቃ እኔ አሁን ቤቴን ከሰራው ገብቼ ከልጄም ጋር መኖር እችላለሁ። ቤቴን ልስራ ብዬ ቤቴን ሰራው። ቤቴን ከጨረስኩ ሆዲ አሁንም 5 አመት ከቆየው ሆዲ ሄድኩኝና አቡዬ ደውዬ የሆነ ሬስቶራንት ቁጭ ብዬ ደወልኩለት በልጁ በራሱ ስልክ። እንግዲህ እኔ ስልክ መግዛት እችላለሁ። ስልክ ከገዛውለት ብዙ ጣላት ሊያፈራ ነው ልጁ። እኔ እንደማወራው ካወቁ ያለኝ ፋንታ ከነሱ ጋር እንዳይታወቅ እንደሚያወራሽ እንዳያውቁ። አዎ እንዳያውቁ። እና ውስሚዬ ይርባሃል እንዴ ምናምን ስለው አዎ ይርበኛል። በቃ ትምህርት ቤት ሄዳ ስትመጣ እኔ ኮንትራት ልክፈልልህ፣ ምግብ ቤት አቅራቢያ ካለ ወጣ ብለህ እነሱ የሌሉበት ሰፈር ካለ ንገረኝና እኔ የቁርስና የምሳ የራት እኔ ኮንትራት ልክፈልልህ። እንግዲህ ብር ከሰጠሁት ብር ትሰጠዋለች ኬታ መጣህ ሊባል ነው። አንዴ በጣም ወገቤን ስለመመኝ ትራስ ላምጣ፣ መደገፊያ ልብስና ትራስ ላምጣ፣ መሬት ላይ አንቀፌ። እሺ ትራስ ይሄ ብዙ ነው፣ በጣም ጥቅጥቅ ያለ ነው ይሄ ቦክስ እና ከወገቤ ጋር አልችለውም። ፕላስቲክ ወንበር ላይ ነው ቁጭ ያልኩት። ጠብቂኝ አንዴ፣ ልጆች ክፍል ሄጄ ላምጣ ብርድ ልብስ። ወይኔ ወገቤ ትናንትና የገፋሁት ቁምሳሌ ምን ሆነ? ቤተሰቦችን አውሪያቸው፣ አትዝጊያቸው ማሬ። እሺ እንደጨረስኩ ነው በያቸው። እንዴት ነው ታሪኬ? ወደዳችሁት ወይ በያቸው። ወደዳችሁ ተማሩበት። እሺ ወንዶች ሲኖራችሁ እንጂ ከሌላችሁ ማንም አይወዳችሁም። እንደገና ደግሞ እድል ደግሞ በአንዴ በመጀመሪያው እድልሽ ካልቀናሽ የመጨረሻው እኔ እንጃ፣ እኔ አላቅም። እኔ ታሪኬ ይቀጥላል። የኔ ታሪክ በጣም ከባድ ነው። እንደገና ደግሞ እናት አባት ደግሞ በልጅነት ማጣት ከባድ ነው።
ከባድ ነው በጣም እናት እኔ ወልጄ ራሱ እናቴ ብትኖር ብላችሁ የምትመኙበት ቀን አለ። በጣም ከባድ ነው። እናት አባት በልጅነት ማጣት ፈተና ነው ፈተና እና ሁሉም ነገር ግን ትዕግስት ካለ ልነግርሽ ሁላ እችላለሁ የደረሰብኝ ነገር እንዳው መጀመር ባክተን እንድንሰማ አትንገሪኝ መጨረሻውን ቀርበሽ። እኔ በጣም የሚያስጠላኝ ነገር የውላችሁ ቅድም አሁን ስለ ህይወትን ከፍቼ እየሰማ ገና ታሪኩን ሳንሰማ አስተያየት ሰጠው እንዳንጓጓ አደረጉን። አሁን ፊልም አብሮኝ የሚያይ ተከታታይ ፊልም የሚያይ ሰው እኔ አንድ ፓርት አምልጦኝ እሱ ከኔ ቀድሞ ያንን ፓርት ሲነግረኝ ደሜ ነው የሚፈላ። በቃ ደሜ ራሴ እንድደርስበት ነው መጨረሻው። ምንም ነገር በስቴፕ ነው የሚነገረው። ያው እንግዲህ ይሄ ነው ብርድ ልብስ ያለን እንግዲህ እሺ። እና ምን ለማለት ፈልጌ ነው፣ ጠንከሩ ሴቶች። እኛ በተለይ ደግሞ እኛ ስደት ላይ ያለን ሴቶች ለራሳችን አናውቅም፣ ለራሳችን አንኖርም። ሁሌ የምንኖረው ለቤተሰብ ነው። አይዋ አሁን ነገሬ በዚህ ብርድ ልብስ ላይ ቁጭ ስል አይስዌር የ80 ዓመት አሮጊት ነው የምመስለው እንጂ ፕላስተር የለሽም አቡ ፕላስተር ልለጥፍበት እንዴ? አሁን አሰሪው ነው ልለጥፍበት። ፕላስተር አለኝ እኮ ግን ገና ቀው በሙቀት ይወጣልሻል። አሁን ፍራሽ ተገድፈሽ የለም በሙቀት ይወጣልሻል። ምን ውስጥ እንደከተትኩት እራሱ አላውቅም። ማዘዝ አለብኝ። አሁን ደግሞ ጠለባቱ ገና የዚህን ቤት ሎኬሽን አልሞላሁም። የዚህን ቤት ሎኬሽን ቆይ እሞላና ጠለባት ላይ ያዛለሁ፣ ፋርማሲ ያዛለሁ እንጂ አለኝ እኮ ግን ገና ቦታ ስላልተደረገ እንትን አላልኩም። ትናንትና ቁም ሳጥን ስገፋ በጣም መጥፎ ባህሪ ያለኝ ሁሉ ነገር ቶሎ ካላለቀ የምለው ነገር አለ። ሁሉ ነገር ቶሎ ፐርፌክት ካልሆነ የምለው ነገር እና ቁም ሳጥኑ እንዲያውቅ አትፈልጊም። የእንጀራ እናቱም ሆነ የቀድሞ ባልሽ ቤተሰቦችም ሆነ እንዲያውቁ አትፈልጊም። ምክንያቱም ጠላት እንዳታፈሪበት ብለሽ ሰው ይርባሃሉ ስትይ አዎ እናቴ ይርበኛል አለሽ እና ደውይለትም በሰው ስልክ ነው፣ በደወለበት ስልክ፣ በጎረቤት ነው፣ በሰፈር ሰው፣ በሆነ ሰው፣ በጓደኛው ነበር። ከዛ ጓደኛው ራሱ እንትን እንዳይለው ምግቡ ሲበላ ምናምን ሄዶ እንዳያይበት የልጅቷ የምግብ ቤቷ ልጅ ቁጥር ተቀበላልኩት። በሷ ደውልልኝ ስትፈልግ ብዬ ከሷ ጋር መገናኘት ጀመርን። የልጁን ካየ ምግብ ቤት ሄዶ ሲበላ ካየ እንዳይናገርበት። አሁን አቡዬ ከኔ ጋር መደዋወሉ ካወቁ ጓደኛው አይቶ ሄዶ እንዳይናገርበት። አዎ ኦኬ። ስለዚህ እንታወቀ። ከዛ ደግሞ ልጅቷ ደግሞ ምን እንደሆነ ታሪኩን ስለማታቅ ብቻ ተማሪ ስለሆነ ጠዋት ምንም ስለማይመቸው በቃ ካንቺ ጋር ይመገብዬ እኔ አስቀድሜ ብሩ ነው ምልክላት፣ በፈለገ ሰዓት መጥቶ ይመገብ። ስለዚህ እናትዮ አታቃትም፣ ትልቅዮ አሁን ሀያትዮ ያቺ የምግብ ቤቷ ልጅ አታቃትም፣ ሄዳ አታወራምም፣ ስለ ቤተሰቡ ምንም የምታውቀው ታሪክ የለም። ስለዚህ ያለኝ ፋንታ ልጅቷ ጋር መገናኘት ነው። ልጁ ደግሞ ከሱ ጋር ማራቅ ነው የፈለኩት። እንግዲህ እዚህ ጋር ስልክ ገዝቼ ከሰጣሁት ስልኩም ኬታ መጣህ ይባላል። ብር በባንክ እንኳን ካስገባውለት ወይ በሰው እንኳን አስገብቼለት ስጥ ብዬው ቢሰጠው ራሱ ቤት ኬታ መጣህ ብሩ ይባላል። ያ ከሚሆን እኔ ምግብ ኮንትራት ከፍዬለት እንዲማር አረኩት። ምግብ እንዲበላ አይደለም ምግብ ብያበላ ካራበው ትምህርት ይማራል በደንብ። ኤግዛክትሊ ትክክል። ከዛ መማር ተማረ። ምግብ በየወሩ ልክላታለሁኝ እየላኩኝ መጨረሻ ላይ እኔ 5 ዓመት ቆየውኝ አይደል? ሄድኩኝ። እሺ ወደ ኢትዮጵያ ከሄድኩኝ በኋላ ተገናኘን እሱና እኔ። አሁን ቤተሰቦቹም ጋር ሄጄ እኔ መለማመጥም አያስፈልግም። ልጅቷ ጋር ሄጄ እዚህ ጋር ነኝና እንደምመጣ ነግሬዋለሁ። ከልጅቷ ስልክ ስናወራ ስለሚያውቅ በዚህን ቀን እመጣለሁ፣ ምን ትፈልጋለህ፣ ምን ይዤልህ ልምጣ ምናምን ብየዋለሁ። እናቴ ስልክ ነው የምፈልገው፣ ጫማ ፈልጋለሁ ምናምን ሲለኝ በቃ ቁሳቁስ የሚያስፈልገው ነገር እኔ ይዤለት ሄድኩኝ። ከዛ ቀጥ ብዬ ሄጄ በዚህ ቀን እመጣለሁ፣ በዚህ ቀን አገኝሃለሁ፣
እንገናኛለን ብየው ከዛ የዛኔ ኩኝ ቀን ቤት ገባውኝ ቤት ገብቼ 2 ሰዓት 3 ሰዓት እንኳን አልተቀመጥኩኝ ሄድኩኝ እዛ ልጅቷ ጋር እንግዲህ እኛ ጋር ከመጣ ደግሞ አሁን ሰፈር ላይ እንደዛ ከመጥቶ ካዩት ሊናገሩ ነው ከናቱ ጋር በፍጹም ከባለቤት ጋር መገናኘት አዎ ኦኬ እሺ አይፈልጉም እንድንገናኝም አይፈልጉም እንድናወራም አይፈልጉም ምንም ነገር ቆመንም እንድንታይ አይፈልጉም ገባኝ እሺ ከዛ መጣ አየን ተገናኘን ስልኩን ሰጣውት ልብሱንም ሰጣውት ወስሚ አሁን ከዚህ በኋላ እኔ እናትህ እንደሆንኩ ታውቃለህ እኔ አሁን አይደለም ላንተ ማስረዳት የምፈልገው አባትህ አርጎኝ የተለያየ ነው ነገር ገና ይቀርሃል ስትበስል እነግርሃለሁ ብየው ልብሱንም ሰጥቼው ከዛ እዛ ሰፈር ከወሰድኩት ያዩታል ከኔ ጋር እንደተገናኘ በቃ ማሳወቅም የለብህ ልብሱህንም ይዘህ ሂድ ኬታ መጣው ልበላቸው አለኝ አቡዬ ኬታ መጣው ልበላቸው ጨነቀኝ አነ የሚያመጣውት ልብስ ምን እንደሚያረጋው ጨነቀኝ እኔ ጌታ አፈር ልብላ ከዛ ከትምህርት ቤት የሆነ ነጭ መጥቶ አልኩት ነጭ መጥቶ የሆነ ሰውዬ ሰጠን ብለህ በላቸው በቃ እኔ አርጋለሁ እንዳትል የሆነ ሰውዬ ግን ለደሃ መጥቶ እኔ ማናግሬው ሰጠኝ በላቸው ከዚህ በፊት ደግሞ እንደዛ ሲደረግ አቃለው እኔ እዛ ትምህርት ቤት ውስጥ እንደዛ ብለህ አውራ እንጂ እሷ ሰታኛለች ብለህ አትናገር ብያልኩት ኦኬ ያለኝ ልብሱንም ጫማንም ይዞ ሄደ ስልኩን አልሰጠውትም አሁን እኔ መታወቂያ አይቀርም እዛ መምጣቴ አይቀርም መጨረሻው አይቀርም አው መምጣቴ መሰማቱ ስለማይቀር ስልኩ መጨረሻ ላይ ሲሄድ ለምን አልሰጠውም ብዬ ውስጤ ላይ አሰብኩኝ ስልኩን የጋ አስቀመጥኩት ልብሱን የታመጣህ ካሉክ እንዲ ብለህ ነገራቸው ብዬ ከዛ እሱም ወደ ቤት ሄደ እኔም ወደ ቤት ገባው ከዛ በሳምንቱ መንገድ ላይ ተገናኘን እኔና ማን የልጁ አባት የቀድሞ ባሌ ማለት ነው በቃ ልክ መንገድ ላይ ያለ እንደማይተዋወቅ እንደማይተዋወቅ ምናምን ሆኖ አወራኝ አይ እኔ ደህና ነኝ እዚህ ሀገር ነው እንደያለሽ እኛ ቁንጭ ትመስሊን ነበር አይ እኔ እዚህ ነው ያለሁት እኔ ያለሁት ሜክሲኮ ነው እሱ የሚሰራው እንትን ነው ተክለ ሃይማኖት ነው የሚሰራው ፀጉር ቤት የነበረበት አካባቢ ነው ተከራይቶ አሁን ተመልሶ ፀጉር ቤት ወደ ፀጉር ቤት ገባ ሺሻ ቤቱ ከሰረ ንብረቱ ሁሉ አለቀ ቆይ ስቴፕ ባይሄድልሻለሁ በስቴፕ ሂጂ እሺ ተገናኛችሁ መንገድ ላይ ናችሁ መንገድ ላይ ተገናኘን ከዛ እንዴ የት ነው የምትኖሪው ዛሬ እዚህ ነው የምኖረው የት ነው የምትኖሪው እኔ የምኖረው ሜክሲኮ ነው ምናምን አልኩት አይ እኔ እኮ ውጪ ነበር የምትመስይኝ እኔ እኮ በጣም ነው የምወድሽ አላለኝም ማለት ምወድሽ ማለት ምን ማለት ነው አሁንም ማገጥህ አላቆምክም እንዴ አልኩት ብሩ አለቀ እንዴ የወጋ ቢረሳ የተወጋ አይረሳም አብዬ እዛው በቆመበት ጥዬው ሄድኩኝ ከዛ ተለያየን እንደዛውም ትቼው ሄድኩኝ በቆመበትም ትቼ ሄድኩት እኔ በጣም እንደምወድሽ አታቂም እንዴ ሲለኝ በቀደም ይፈላ መጀመሪያ እኔ በድህነቴ ነው ጥሎኝ ሄደው አሁን ምን ስለሆነ እኔ ስለቀላው ስለወፈርኩ ወይ ብር ስላለኝ ነው ዛሬ እኔ ጋር ተመለሰው ብዬ ደም ወይ ፍቅራቸው አለቀ እንዴ ብሩ አለቀ እንዴ ብዙ ነገር አወራውኝና እዛው በቆመበት እኔ ጥዬው ሄድኩኝ ከዛ ልጅቷ ጋር ደውዬ ልጄን ከመጣ አገናኘኝ አልኳት አገናኘኝ ለምን የሱን ቁጥር እኔ መውሰድ ፈልጋለሁ የማን ያባትዩ ገባሻ የልጁ አባት ማለት ነው ከዛ መጣ ልጅ ያገኘኝ የልጁ አባት ቁጥሩን ሰጠኝ ደወልኩለት ስደውልለት እኔ አልኩት ከዚህ በኋላ ልጄን በኮንፊደንስ ለማግኘት ፈልጋለሁ አልኩት እንግዲህ እሷ ትሄዳለች እንትን እንዳይል እኔ እዚህ ሀገር ነኝ የምኖረው አልኩት ውጪ መኖሬን አልነገርኩትም ለምን እዚህ ሀገር እኖራለሁ ካላልኩት ልጅን ባገኘውም የሆነ ነገር ወጣም ሲል የሆነ ነገር ሲያገኝም ስቃይ ሆነበት ስለዚህ ያለኝ ፋንታኔ እዚህ ሀገር ነው የምኖረው ማለት ነው ስራ እየሰራሁ ነው በጥሩ ደረጃ ነው የምኖረው ብዬ ነገርኩት እኔ
ስለዚህ ልጄ በፈለኩ ሰዓት መጥቼ ማየት ፈልጋለሁ። ሲፈልግ እኔ ጋር ማደር ይፈልጋል። እዚህ መጥቶ እንደፈለኩ ልጄን ለማየት መብቴ ነው ወይስ አሁንም እኔ እናንተ ፍርድ ቤት መቆም አለብን በልጄ ምክንያት ምናምን ስለው ልጅሽ ማን ከለከለሽ? በፈለግሽው ሰዓት ነይና እዩ፣ በፈለግሽ ሰዓት ወስደሽ አንቺ ጋር እንትን በዩ። እኔ መች ከለከልኩሽ? እኔን ጠይቀሽኝ ታውቂያለሽ ወይ? አይ እናንተ የምትመክሩትን ነገር ነው ልጁ የሚያደርገው። ተሰቃየው፣ ልጁ መሀል ላይ ተሰቃየ። ስለዚህ እኔ ልጄ በፈለግኩ ሰዓት መጥቼ የፈለግኩትን ነገር ማድረግ መብቴ ነው። አቅም ካለኝ እረዳዋለሁ፣ አቅም ከሌለኝ እንደ አቅሜ። ግን እኔ ልጁን እኔ ጋር ሲመጣ መሰቃየት የለበትም፣ መሳቀቅ የለባትም። ለዚህ ደግሞ እኔ እናንተ ጊዜ መግደል የለብንም። እኔ ፍርድ ቤት ላንተ መሄድ የለብኝም ለልጄ ብዬ። አሁን በደንብ ማውራት ፈልጋለሁ። ልጄን በየጊዜው ማየት ፈልጋለሁ። ስልክ ገዝቼ መስጠት ፈልጋለሁ እንዲያገኘው እኔ ጋር እንኳን ባይመጣ ምናምን ስለው እንደፈለግሽ አርጊው፣ ልጅሽ ነው፣ እናትነቱ አይክድም። ዛሬ እነሱ የፈለጉም ነገር ቢሉት አንቺ እናትሽነትን ፍቆ አይጥለውም አለኝ። ማን? አባትየው። አሁን አንተ ፍቃደኛ ነህ ወይ ልጄን ለማግኘት እንደፈለኩ ሄጄ ለማየት እንደፈለኩ ለማድረግ ሲለው አንቺ ልጅሽን እንደፈለግሽ አርጊው አትይው አልልሽም ምናምን አለኝ። ፈቀደልኝ። ያን ስልክ አንስቼ ሰጠሁት። አካውንትም ከፈትኩለት። ከዛ አሁንም ድጋሚ ተመልሼ ወደ ባህሬን ሄድኩኝ። ወደ ባህሬን ስመለስ ስንተኛ ዓመቴ? 5ኛ ዓመቴ አይደል? ከስንት ጊዜ በኋላ ማለት ነው? ከስንት ጊዜ በኋላ ማለት ነው? ባህሬን የተመለስኩት በአንድ ወር ነው። ለአረፍት ነው ጊዜ ማለት በኢትዮጵያ ስንት ጊዜ? ለአንድ ወር። ይሁሉ አንዱ በአንድ ወር ነው ሁሉ የተፈጠረ? አዎ በአንድ ወር ነው። ከዛ አንድ ወሬን ጨርሼ ቤቴንም አይቼ አስተካክዬ ሁሉንም ነገር ጨርሼ ተመልሼ ወደ ባህሬን። እንግዲህ ከፈታሁት እሱን ስንት ዓመት ሆነኝ አቡዬ? የመጀመሪያ ባሌ ከፈታሁት ስንት ዓመት ሆነኝ? ቆይ ፈታሹ ባህሬን ሄድሽ 2 ዓመት ሰርተሽ ተመለሽ። ከዛ 3 ዓመት ሰርተሽ ተመለሽ። ከዛ 5 ዓመት ሰርተሽ ተመለሽ። 8 ዓመት 8 ዓመት ሆነኝ አይደል? ልጄም አደገ። በቃ ህይወት ተቀየረ። 10 ዓመት ሆነው ማለት ነው። አንቺ በሁለተኛው ወደ ባህሬን ስትመለሽ ልጅሽ 10 ዓመት ሆነው፣ ባልሽን ከፈታሹ ደግሞ 8 ዓመት። አዎ እዚህ ጋር በቃ አሁን ልጄም እንደፈለግሽ ይው ብሎኛል አይደል? እርጂውም ብሎኛል። ከቤተሰቦችም ጋር እንትን አልደዋወልን። ማግኘት ከፈለኩ ልጄ ጋር ነው የምደውለው። ማግኘት ከፈለኩ ልጄ ጋር ደውላለሁ። የማንም ግዳፍ አያስፈልገኝም፣ የማንም ልመና አያስፈልገኝም። ልጄ በፈለኩ ሰዓት ስለማገኘው በስልክ ከሱ ጋር ማውራት ነው። ልብሱን እንኳን ትምህርት ቤት አንዱ ፈረንጅ ነው የሰጠን አለ። ስልኩንስ ምን አለ? ስልኩን ልነግርሽ ነው። ስለ ስልኩ አሁን ስመጣለች። አሁን ስልኩን ወደ ባህሬንም ሳልመለስ ስልኩን ሰጠሁት። ሲምም በአውጥቼ ሰጠሁት አይደል? ያን ስልክ ወሰደችበት የእንጀራ እናቱ። ያንቺን ስልክ? አዎ። ለምን ብላ? የኔ ልጆች ስልክ አልያዙም። እንግዲህ ከኡስማኤል አሁን እኔ እሱን እንዳገባችሁ ወዲያው ነው የወለደችው። ወዲያው የኔ ልጅ ስልክ ስለሌለው አንተ እንዴት ነው የምትይዘው ብላ ስልኩን ወሰደችበት። እዛው እያለው አዲስ አበባም እያለው ማለት ነው። ከዛ ስደውል ጥሪ አይቀበልም። ልጅቷ ጋር ደውዬ አሁንም መልሼ እንትን ስጠይቀው እንዲህ እኮ ነው ሊነግረኝ ፈርቶኛል። ግን እንዲህ ነው ቻርጅ ዘግቶብኝ ነው ምናምን አለኝ። 3 ቀን ሙሉ ቻርጀር እንዴት ይዘጋል? ቻርጀር እንዴት ነው የሚዘጋው 3 ቀን ሙሉ? ስለዚህ አንተ የት አርገኸው ነው ወይስ ወስደውብህ ነው ስለው ወስዳብኝ ነው። ከዛ አባትየው ጋር ደወልኩኝ። እኔ በማረግለት ነገር አንተ ቅር የሚልህ ነገር አለ? ለምንድን ነው ስልኩ የምትወስድበት? እንግዲህ አባትየው አያውቅም። ስልኩን እንኳን እንደወሰደችበት የእንጀራ እናቱ አያውቅም አባትየው። አንቺ እሱ የወሰደ መስሎሽ ነው? እሱ የወሰደ መስሎኝ ነው፣ ግን የወሰደችበት እሷ ናት። ኦኬ። ስለዚህ ለምን እንደምትወስድበት ስትዩ ምን አለ? ቆይ አሁን ለምንድን ነው የምትወስድበት? እንዴ ልጄ እኮ እኔ ካገኘው አይደለም ስልክ መኪናው ልገዛለት እችላለሁ፣ ሞተር እንኳን ልገዛለት እችላለሁ። እኔ በማረግለት ነገር ልትቀወም አይገባም። እኔ እንደ እናትነቴ ሁሉም ነገር ላረግለት እችላለሁኝ። ይስ ማማ
ይቅርታ ከልጁ ጋር እያወራሁ ነበር። ከዛ ለምንድን ነው የምትወስድበት? እኔ ካለኝ ከዚህም በላይ ላረግለት እችላለሁ። ጫና ለምንድን ነው የምታረግበት? ስልክ ነው፣ ልጄ ነው፣ ላገኘው ፈልጋለሁ። ለምንድን ነው የወሰድኩበት? እኔ አልወሰድኩበትም። ማን ወሰደበት ይናገር ሲል እሷ ወስዳብኛለች። ለምን ወሰደችብኝ? የኔ ልጆች ስልክ ስለያዙ አንተ ለምን ትይዛለህ ብላ ወሰደችብኝ ብሎ አለው ለሱ ማለት ነው። እሺ በቃ እስከ ማታ እኔ ሁሉንም ነገር አስተካክላለሁ። 10 ሰዓት አካባቢ ነው ይሄ ነገር የተገናኘ ነው ያወራ ነው። እኔ እስከ ማታ ስልኩን ተቀብዬ ሁሉ ነገር አስተካክዬ እሰጠዋለሁ። ግን ከዚህ በኋላ ችግር አይፈጠርም። አንቺ በእናትነሽ የፈለግሽው ነገር አርጊለት፣ እኛ አይመለከተንም። እኖራለሁም ካለ የፈለገበት ሄዶ ይኖር። እኖራለሁም ካለ የፈለገበት ሄዶ የሚኖረው ሕፃን ልጅ እኮ ነው አልኩት። እዚህ ጋር እኮ ራሱ አልቻለም። በቤተሰብ በዛን ሰዓት ልጅሽ 10 ዓመቱ ነው እኮ ገና። አዎ የፈለገበት ይኖር። አንተ አሁንም ችለተኝነት አይተውም ወይ? ምንድን ነው እሱ አሁን በራሱ ጊዜ ወጥቶ የት ነው የሚኖረው? እንግዲህ ቤት አሰርቻለሁ አላልኩሽም? ያንን ቤት ለልጁ እኔ ለሱ ሰጥቼው ወይ ደግሞ ሰራተኛ ቀጥሬለት እንዳኖረው ነው የፈለገው። ቤቱን ሊወርሱሽ ነው እንዴ? እሺ ከዛ እኔ አልኩት እስማኤልን እኔ ማኖር ቤትም ተከራይቼ ማኖር አያቅተኝም፣ ግን ከቤተሰብ ቢኖር ነው የሚሻለው። ለምን ሕፃን ልጅ ነው፣ ልጅነት አለበት ገና ሕፃን አንድ ፍሬ ልጅ ነው። እራሱ አልቻለም፣ መቋቋም አልቻለም። ቢልለት ኖሮ እኮ እናንተ አብረን ብንኖር ኖሮ ይሄኔ ተንቦላቆ የሚኖርበት ሰዓት ነው። ስለዚህ ይሄ አንተ የምትለውን ነገር ትክክል አይደለም። አንተ እኔ በማረግለት ነገር እሷም ቢሆን አንተም ቢሆን መቃወም የለባችሁም። እንድትቃወሙ አልፈልግም። በቃ ካለኝ ብርም ላረግለት እችላለሁ፣ ካለኝ ሌላም ነገር ላረግለት እችላለሁ። ከዚህ በኋላ ጫና እንድታረግበት አልፈልግም ስለው በቃ እሺ እኔ ያስተካክላለሁ አለኝ። እናትየው ጋር ሀያትየው ጋር ነው የሚኖረው ብዬሻለሁ። ሀያትየው ነገራት። ያው በሱ ነው የምትመራው፣ በልጇ ነው የምትመራው። ስለዚህ ሁሉም ነገር እሺ ያሻለች። በቃ ሄድኩኝ፣ ተመልሼ ሄድኩኝ። ከስንት ዓመት በኋላ? 1 ወር ነው ይሄ ሁሉ የሚፈጠረው፣ 1 ወር ነው። ኦኬ አይ እሺ ኦልሬዲ ባህሬን ሄደሽ። ከዛ ተመልሼ ሄድኩኝ ወደ ባህሬን። የዚህኛው ሰውዬ አበቃት ያለሽ እዚህ ጋር ይሄኔ ከተፋታው ስንት ዓመት የሆነ? 8 ዓመት ይሆናል። 8 ዓመት ትክክል፣ 8 ዓመት ይሆናል። ከዛ ሌላ ፍቅረኛ ደግሞ ያስኩኝ ማለት ነው። እንዴ ዝም ብለ እያዛን እንደ የት? ፌስቡክ፣ ቲክቶክ፣ ኢንስታግራም የት? በቲክቶክ ሳይሆን ያው ልሽ የተዋወቅ ነው። የት ነው? ባህሬን ነበርኩኝ ብዬሻለሁ። ባህሬን እሱ ታክሲ ነው የሚሰራው። ጓደኛዬ ጠርታው ነው። ጓደኛዬ ደንበኛዋ ነው። ታክሲ ስራ ቦታ ነው የሚያደርሳት። ከዛ እኔ ደግሞ አብሬያት የዛን ቀን እኔ እረፍት ስለሆንኩኝ ነይ እባክሽ ሄደን እንዝናና ምናምን ስትለን ከዛ ሄድን አብረን በሱ ታክሲ ማለት ነው። ራናው ጋር አይደለሽም? ጠፍተሽ አይደለም። እና ይጃዛለሽ እረፍታለሽ ወጥተሽ የምትዝናኘው? 40 ቀን አለኝ ማለት እንትን ነው የምሰራው። ካምፓኒ ውስጥ ነበር የምሰራው። 40 እረፍት ነኝ። ድርጅት ነው? ጽዳት ነው የምትሰሪው? ጽዳት ነበረ የምሰራው። ኦኬ። ስለዚህ ድርጅቱ ስትሆኑ የሰፕላየር ይባላል። ሰፕላየር ካምፓኒ ድርጅቱ ስትሰሩ ማደሪያ አለው። ምግብም ከራሳቸው ነው? ኖ አቡዬ፣ እኔ አሁን ማደሪያ አልነበረውም። የራሴ ቪዛ ስለሆነ ከ8 ሰዓት እስከ 4 ሰዓት ኦሬንጅ ታወር የሚባል ነጮቹ መጥቶ ጉብኝት የሚያደርጉበት ቦታ ነበረ የምሰራው። ጉደብያ ማለት ነው። ኦኬ። ስለዚህ ምግብም ቤትም ከራስሽ ነው? ምግብም ቤትም ከራሴ ነው። ኦኬ አሁን ገባኝ። ከዛ ደግሞ ማታ 4 ሰዓት መጣ የለም ከስራ 4 ሰዓት ደግሞ ስራ አለኝ፣ ሌላ ስራ 2 ስራ ነበረ የምሰራው። ባርታይም ሳይሆን መስተንግዶ ሰራ ነበር በዩኒፎርም ማለት ነው። ፓርት ታይም እኮ ነው የሚባለው። ፓርት ታይም ማለት ግማሽ ሰዓት የሚሰራ ስራ። አዎ ግማሽ ቀን የሆነ ነገር በግማሽ ቀን የሆነ ለምሳሌ ዋና ስራሽ አለ አይደለ? ከዋና ስራ ውጪ ትርፍ ስራ ስትሰሪ ፓርት ታይም ይባላል። አዎ ከዛ ልጅ የምታወቅኩት ጓደኛዬ ታክሲ ልትጠቀም አምጥተው አብሮ ወስዶን እዛ ስላደረሰን በዛው ወይ ለምሳሌ አንድ ታክሲ ጓደኛ ስትጠራው ጓደኛሽ ቁጥሩ የምታውቀው ጓደኛሽ ናት። አዎ ስለዚህ ሲያደርሳቸው አንቺን በአይኑ ሊያይሽ እንጂ ቁጥርሽን ከየት ሊያመጣ ይችላል? ወይም ማለት ነግርሽ ነው አቡዬ።
ከዛ እኮ እንደዛ ድርድር ሰርታለሽ ማለት ነው የምፈልገው። ዝርዝር አለሽ ጓደኛሽ ልንገርሽ እኮ ዝርዝር አትለፊው። አሁን አንቺ ተዋወቅን ጓደኛዬ ታክሲ ጠርተዋልሽኝ ዲቴል እፈልጋለሁ። እሺ አዎ። ከዛ ሌላ ጊዜ እኮ የምትፈልጊ ከሆነ ታክሲ ነው የሚሰራው ስልኩን ተቀበይ ዋለችኝ። የዛኑ ቀን ራሱ እየሰማ አዎ እኔ ታክሲ ስለሚሰራ ልጆችም እኔ ጋር ልጆች ነበሩ ከኔ ጋር ያው በብቻዬ ከፍለሽ አትኖርም ከባድ ነው። ልጆችም ስለነበሩ እኔ ጋር ከዛ ታክሲ ምናምን ስፈልግ ሁሌም እሷ ጋር ነው የምደውለው። የምታውቂው ሰው የምታምኒው ሰው ምናምን እያልኩኝ እሷ ጋር ነው የምደውለው። ከዛ ይሄ ኢድሪስ እኮ ታክሲ ይሰራል ጥሩ ልጅ ነው ያደርስልሻል ምናምን ስትለኝ በቃ እሺ ስልክህን ስጠኝ አልኩት። ስልኩን ሰጠኝ። ከዛ 2 ቀን ነው ደወልኩለትና ልጆች ሰጠሁት። ቤት መጣ። ያው 40 ቀን ነው ልጆች እረፍት የሚመጡት ተሰባስበን ቡና ምናምን ጠጥተን ምናምን ስለምንላይ ከዛ ና ልጆቹን ደውይልን ለታክሲ ብለውኝ ውጪ ከሚቆም ብዬ ደውዬ ስላመጣሁት ናና ቡና ጠጣ ከኛ ጋር ቡና ጠጥተክ ልጆችን ይዘክ ትሄዳለህ አልኩት። ከዛ በቃ ተቀራረብን። መጣ ቡና ጠጣና ልጆቹን አደረሳቸው። ከዛ ሌላም ጊዜ እንደዛው ልጆች ሳገኝ እንደዛው ነው። ቤት ሲሆንም ና ቡና ጠጣ እዚህ ምናምን እያለን እንጠራዋለን። በቃ ባህሪው ብታይ ይሰግዳል። በቃ ጺም አለው። በቃ አላህን የሚፈራ ሰው ነው ማሻአላህ። ከዛ እኔ አላህዬ እንዴ በመጨረሻ ሊክሰኝ ነው እንዴ ብዬ ውስጤ ፈለገው። ታውቂያለሽ እሱም ፍላጎት አለው። ቀድመሽ ግን የፈለግሽው አንቺ ነሽ ማለት እሱም ጠየቀኝ አግብተሻል ግን አለኝ። የሆነ ቀን እንደዚሁ ልጆች ሊያደርስ መጥቶ ቀመር ግን አንቺ አግብተሻል እንዴ ሲለኝ አዎ አግብቼ አንድ ልጅ አለኝ ምናምን ብዬ ግልጹን ሁሉ ነገርኩት። አይ አትመሲም የወለደ ሰው አትመሲም ምናምን ሲለኝ አይ ወልጃለሁ አንድ ልጅ አለኝ። አንተ ሳላገባህም እንዴ ምናምን ስለው እኔም አንድ ልጅ አለኝ። በነገራችን ላይ እሱ የካራ ልጅ ነው የግራር ማለት ነው። ኦኬ ከዛ አላገባህም እንዴ ስለው አንድ ልጅ አለኝ ሴት ልጅ። እሺ በቃ አንድ እኩል ነን አልኩት። አዎ አንድ እኩል ነን እንዴ አንተ ባለ ትዳር ነህ በቃ ምናምን ብዬ እንደዚህ ሳሾፍበት ወይ ሚስቴ እኮ ፈትቻታለሁ አብረን አይደለንም ሲለኝ እንዴት ለምን ፈታሃት ምናምን ስል ቤተሰቦቼ አይፈልጓትም ነበረ እሷ የሐረር ሰው ነበረች ምናምን እና በቤተሰቡ ሐሳብ ነው እንዴ የምትሄደው ምናምን ስለው አይ አላ በቃ አልተግባባንም። እሷ አሁን እንደውም ያለችው ጀርመን ነው ያለችው ነጭ አግብታ ነው ያለችው ምናምን አለኝ። አይ አሪፍ ነው በቃ ማውራት ጀመርን አቡዬ በፍቅር ምናምን ማውራት ጀመርን እያለን ማለት ነው። ስናወራ ስንት ወር ሆነን ልጅቷ ቁጥሩ ከሰጠችኝ 5 ወር ማለት ነው ማውራት ጀመርን። ከዛ እሱ የሚሰራው ሌላ እንደ ባርታይም ነው እንጂ ታክሲ የሚሰራው ሌላ ስራ አለው። ካምፓኒ ውስጥ ነው የሚሰራው። ምግብ ቤት ሆኖ ሂሳብ ነው የሚይዘው። ከ4 ሰዓት በኋላ ይገባል እስከ 2 ሰዓት ነው ማለት ነው። ካሸሪያ ከዛ መስራት ጀመረ ማለት በቃ መምጣት ጀመረ። እኔ አሁን 2 ስራ ስለምሰራ ጊዜም ስለሌለኝ ብዙ ጊዜ በስልክ እናወራለን። ወተን አዲቃ ምናምን አርብ ሄደን ይወስደናል። ብርም አይቀበለንም። በቃ እሱ ጋር እንደውል ምናምን እንላለን። ገና እንትን ሳንል ማለት ነው። ሰይፉ ለጓደኞች ተረፍሽ ማለት እኮ ነው ማሪ። ከዛ እኔ ግን ትለኛለች ቲጂ የምትባል የቦሌ ልጅ ጓደኛ ያለች እኔ ግን አለችኛ አንቺና ኢድሪስ ትጋባላችሁ ስትለኝ ባረገው አለ እሱ ባረገው ሲል አዎ ለቀልዷ እኮ ነው እሱ ያለችው። እኔ ግን የምትጋቡት እሷ የቀልድ ስትል እሱ ባረገው አለና ፍላጎቱን አሳወቀ። ባረገልኝ አለ በእምነቷ ጠንካራ ሴት እኔ እወዳለሁኝ ምናምን በቃ የአቡዬ ሳቀው። በዛን ሰዓት እኔ ሳቀው ሲቀራ በግሩፕ ሰብስቦ ልጆችን ሲያስቀራ ትልቅ ሰው እንደሆነ ሲሰግድ ነው ማየው። ኦኬ ማሻአላ። ከዛ እያለ ቀጠልን። እሱ ጥያቄ ያቀረበልን
እኔም አንድ ልጅ አለኝ፣ አንቺም አንድ ልጅ አለሽ፣ ስደት ላይ ነው ያለነው እና ብንጋባስ ምናምን አለኝ። እንግዲህ አሁን ወደ 6 ወር ተጠጋን ማለት ነው። በስልክ ብቻ እያወራን እንደዚህ እየተገናኘን ምናምን ማለት ነው። በስልክ እያወራችሁ ቤት እየመጣ ቡና እየጠጣ ምሳ እየበላ 6 ወር ነው። አው ስጠራው ደግሞ ሰው በሌለበት አልጠራውም። ምጠራው ልጆች ሊወስድ መጥቶ አይደል በዛው ገብቶ የሚጠጣው በዛ ነው የምንገናኘው። አላስፈላጊ ንክኪ አልተፈጠረም ለማለት ፈልገሽ ነው ይሄ? አዎ እና በቃ ምን ችግር አለ ምናምን ሲለኝ ኧረ ቆይ እስቲ ላስብበት። ለምን የመጀመሪያው በጣም ስለተጎዳው መቾከል አልፈለኩኝም። ቆይ ያልኩት በስልክ እያወራን ምናምን ወደ 1 አመት ገደማ ተጠጋን። በቃ እንደዛ ማለት ነው። ከዛ መጨረሻ ላይ በቃ እንዲ እኔ አንቺን ማግባት ፈልጋለሁ። ከዚህ በላይ በጓደኝነት ከ1 አመት በላይ መቆየት አልፈልግም። ስልክ ራሱ ማውራት ሐራም ነው። ያው ታውቂዋለሽ፣ ላንቺ አልነግርሽም ምናምን ሲለኝ ማንኛ ነው? እሺ ከዛ እንደዛ ሲለኝ ማንኛ ነው ስልክ ራሱ ማውራት ሐራም ነው አለ። ከዛ እንደዛ ሲለኝ ለወንድሜ ነገርኩት። ወንድሜ አልኩት እንደዚህ ጥያቄ መጥቶልኛል፣ ከዛ ምን ይሻላል ምናምን ስለው አንቺ ተመችቶሻል፣ ከአንድ ልጅ አትቅሪ፣ ስደት ላይ ነው ያለሽው፣ አግብታሽ ውለጂ የሚሆንሽ ከሆነ ግን መጀመሪያ ግን እመኒበት ይሆንሻል፣ እንደመጀመሪያው እንዳይገጥምሽ ሲለኝ እኔ ግን 1 አመት አይቼዋለሁ፣ ምንም ያገኘውበት ነገር የለም። እንግዲህ አላህ ነው ሚስቴክ ለማለት ነው ያገኘውበት ስህተት የለም ለማለት ነው። አዎ ስህተት የለውም፣ ግን ልጅ አለው፣ አግብቶ ፈቷል፣ 1 ልጅ አለኝ ብሎኛል። ኦኬ ምናምን ስለው በቃ አንቺ ከተመቸሽ እህቴ አግቢው ምናምን አለኝ። እሺ አልኩኝና አንተ ማስተዳደር ትችላለህ ወይ? እኔ ደሞዙም ነገረኝ፣ የሚሰራውን ባርታይም ያለውም ነገረኝ። መኪናው ተከራይቶ ነበረ የሚሰራው። ስለዚህ መኪናው ተከራይቶ ስለነበረ አንተ ክራይ ቤት ለብቻ መክፈላችን ከዛ መክፈል ስለማችል ቀመር የኪችን ካቢኔት ምን ኦርደር ነው ሊገጥሙ መጥተዋል እና አንዴ ልናናግራት እንፈልጋለን ብለዋል። ቤተሰቦች እያወራሻቸው ጠብቂኝ። አቤት ልበላቸው። እሺ እያወራሻቸው ጠብቂኝ። እሺ